ሰላም ውድ የኪኮፍ ሀበሻ ዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? ዛሬ ደግሞ በአንገብጋቢ ዜናዎች መረጃዎች ተገናኝተናል ማለት ነው። በአርሰናል በኩል ስንመለከት እንግዲህ ኒኮ ዊሊያምስ እናገኛለን። ለኒኮ ዊሊያምስ ከፍተኛ የደሞዝ ክፍያ ለማቅረብ አርሰናሎች ከጫፍ ላይ ደርሰዋል ሲል ነው ስፖርት ይዞት የወጣው መረጃ የሚዘግበው እና ወደ በኋላ ላይ በሰፊው እናወራለን። እንዲሁም ማንቸስተር ዩናይትዶች በአጥቂ በኩል እና እንዲሁም ደግሞ ግብ ጠባቂም ለማስፈረም ጥረት እያደረጉ እንደሆነ ነው የተነገረው። አጥቂው እንግዲህ ኤኪቲኬ ነው፣ የፍራንክፈርቱ አጥቂን ይመለከታል። በሱ ዙሪያም አዲስ የወጣ መረጃ አለ። ማንቸስተር ዩናይትድ ብቸኛው ክለብ እንደሆነ ነው ከፍራንክፈርት ጋር እየተደራደረ ያለው ክለብ እንደሆነ ነው የተነገረውና ቀጣይ ምን እንመለከታለን ወደ በኋላ ላይም በሰፊው እናወራዋለን ይህን ዘገባ። እንዲሁም አዲስ በረኛ ለማስፈረም ጥረት ላይ ናቸው ሲል ነው የወጡ መረጃዎች የሚያመለክቱት። እሱንም በሰፊው የምንመለስ ይሆናል። በአርሰናልም በኩል እንዲሁም በጣም ብዙ ዜናዎች አሉና አብራችሁ እንድትቆዩ ስል በአክብሮት ጠይቃለሁ። ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ፣ እንዲሁም ቀረ የምትሉት ካለ ደግሞ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እንድታስቀምጡ ስል በአክብሮት ጠይቃለሁ። ወደ መረጃዎቹ የመጀመሪያው ዜናችን የሚሆነው እንግዲህ አርሰናልን ይመለከታል። አርሰናሎች የመጀመሪያ ፊርማቸውን ማርቲን ዙቢሜንዲን ካገኙ በኋላና ያው እስካሁን አልተረጋገጠም፣ ነገር ግን የእሱን ፊርማ ካገኙ በኋላ ትንሽ በዝውውር ሂደቶች ትንሽ ረጋ ብለው ነበር፣ ሰከን ብለው ነበር። ነገር ግን አሁን እየወጡ እንዳሉ መረጃዎች ከሆነና ስፖርት ይዞት የወጣው መረጃ እንደሚያመለክተው ከሆነ የአትሌቲኮ ቢልባኦን የክንፍ መስመር ተጫዋቹን ኒኮ ዊሊያምስን ለማስፈረም ጥያቄ ለማቅረብ ጫፍ ላይ ደርሰዋል ነው ሲል ነው ይዞት የወጣው መረጃ የሚያመለክተው። አርሰናሎች እንግዲህ እዚህ ተጫዋች ላይ ብዙ ጊዜ አይናቸውን ከጣሉ ክለቦች መካከል ዋነኛና እንዲሁም ደግሞ ቀዳሚዎቹም ናቸው ማለት ይቻላል። ታዲያ ይህን 22 ዓመት ስፔናዊ የፊት መስመር ተጫዋችን ለማስፈረም አንደኛው እንቅፋት ሆኖበት የነበረው የደሞዙ ጉዳይ ነው። ታዲያ አርሰናልም ከፍተኛ የሆነ ደሞዝ ለማቅረብ ጫፍ ላይ ደርሰዋል ሲል ነው እየተናገረ የሚገኘው። 9 ሚሊዮን ዩሮ የሚያወጣ አመታዊ ደሞዝ ለማቅረብ ለዚህ ልጅ እየተዘጋጁ ነው ሲል ስፖርት ይዞት የወጣው መረጃ ያመለክታል። መድፈኞቹ ታዲያ ይህን የዚህ ልጅ ፊርማ ለማግኘት ከፍተኛ ጥረት እያደረጉ ነው። ታዲያም ተሳክቶላቸው ልጁም በደሞዙ የሚስማማ ከሆነ ከአትሌቲኮ ቢልባኦ ጋር በውል ማፍረሻ ክፍያ ዙሪያ መደራደር ይኖርባቸዋል ማለት ነው። ልጁ እንግዲህ የባርሴሎና አቀንቃኝ ፈላጊ ነው፣ እናውቃለን። የስፔን ብሔራዊ ቡድንና ባርሴሎና ያለው ጥምረት ማለት ነው። እዛ የስፔን ብሔራዊ ቡድን አጋሮቹን ያገኛል፣ ከነዛም ውስጥ ላሚን ያማልንና ያገኛልና እዛ ለመሄድ ያለው ፍላጎት ይታወቃል። ታዲያ ባርሴሎናዎች ደግሞ ለሱ የውል ማፍረሻውን ክፍያ መክፈል እንደማይችሉ ነው እየተነገረ የሚገኘው። በእርግጥ አርሰናሎች ይህንን ደሞዝ ለማቅረብ ዝግጁ ቢሆኑም ነገር ግን የባርሴሎናን ሁኔታ መጠበቅ መቻል አለባቸው። ባርሴሎናዎች ከዊሊያምስ ይልቅ ሉዊስ ዲያዝን ተመራጭ ያደርጉታልና በዚህ ሁኔታ ላይ መወሰን የሚችሉ ከሆነ ባርሴሎናዎች ሉዊስ ዲያዝን ለማምጣት የሚወስኑ ከሆነ እርግጥ ከሆነ አርሰናሎች ግሪን ላይት ማለትም ፍቃድ ይሰጣቸዋል እየተባለ ይገኛልና ስፖርት ይዞት የወጣው መረጃ ይህንን ይመስላል። በሌላኛው በኩል እንግዲህ ሉዊስ ስኬሊ እንመለከታለን። ሉዊስ ስኬሊ ከአርሰናል ጋር በኮንትራት ዙሪያ ድርድር ላይ እንደሚገኙ ይታወቃል። ፋብሪዚዮ ሮማኖ ይዞት የወጣው መረጃ እንደሚያመለክተው ደግሞ አርሰናሎች ምንም ያህል ፍራቻ አይሰማቸውም ሲል ነው የተናገረው። ምክንያቱም ሪያል ማድሪድ የተባለ አውሬ ያለ በተጫዋቾች ዝውውር ዙሪያ ማለት ነው እንደ ምባፔን እንደ ትሬንት አሌክሳንደር-አርኖልድ ያሉ ተጫዋቾችን በነፃ ማዘዋወር የሚችል አይነት ክለብ ነውና ማየት ሉዊስ ስኬሊ ለምን አይሆንም ሲል ነው እያሰቡበት የሚገኘው። በቀጣይ ዓመት እንግዲህ በነፃ ለማስፈረም ይሄ ልጅ ፍላጎት እንዳላቸው ነው የተነገረው። ታዲያ አርሰናሎች ደግሞ ምንም ፍራቻ እንደሌለባቸው ኮንትራቱ እንደሚያራዝም እርግጥ እንደሆነላቸው ነው እየተናገሩ የሚገኙት። ፋብሪዚዮ ሮማኖም ምንም ጭንቀት አይሰማቸውም አርሰናሎች በሉዊስ ስኬሊ ኮንትራት ዙሪያ እያለ ይገኛል። ወደ ሌላኛው ክለብ ስናመራ ማንቸስተር ዩናይትድ እናገኛለን። በማንቸስተር ዩናይትድ በኩል እንግዲህ የአጥቂ ስሞች ከተነሱ እነሆ ሰንበትበት ብለዋል። ሂጎ ኤኪቲኬ እንዲሁም ቪክተር ኦሲሜን አሉ። ከዛ ቀደም ቪክቶር ዮኬሬሽ የምናውቀው ነው የተፈጠረውን ነገር ማንቸስተር ዩናይትድን አልፈልግም ብሎ እንግዲህ ወደ ሌሎች ክለቦች ለማማተር ሲጥር ነበር። ነገር ግን እነዛም ፈልጋቸዋለሁ ያለው ክለቦች ማለትም አርሰናል
ራሱም ፊቱን አዞሮበት ጥሎት ወደ ቤንጃሚን ሼሽኮ እንዲሁም ወደ ሌሎች ተጫዋቾች ፊቱን እያዞረ ይገኛልና ምናልባት የተጫዋች ዳር የቀረ ይመስላል። ነገር ግን ፋብሪዚዮ ሮማኖ እንደተናገረው ከሆነ ግን ዩናይትዶች እስካሁን የዚህ ልጅ ነገር ሙሉ ለሙሉ እንዳልተውት ነው የተናገረው። ታዲያ ወደ ፍራንክፈርቱ አጥቂ ፊታቸውን በጣም አዞሯል እየተባለ ነው የሚገኘው። በጣም ድርድር እያደረጉ ብቸኛው ክለብ ቢኖር ከፍራንክፈርት ጋር ድርድር የተቀመጠው ክለብ ማንቸስተር ዩናይትድ ብቻ ነውና ቢልድ ይዞት የወጣው መረጃ ደግሞ የሚያመለክተው ማቲያስ ኩኛን ካስፈረሙ በኋላ እንዲሁም ደግሞ ከብሪያን ምቤሞ ጋር አሪፍ ነገር ላይ ከደረሱ በኋላ አሁን ደግሞ የሂጎ ኢኪቲኬን ዝውውር ለመጨረስ ፍላጎት እንዳላቸው ነው እየተነገረ የሚገኘው። ምናልባት ግን የዝውውር ሂሳቡ ትንሽ እንቅፋት ሊሆንባቸው ይችላል እየተባለ ይገኛል። 85 ሚሊዮን ፓውንድ ነው የዚህ ልጅ የዝውውር ሂሳብ። ምናልባት ቪክቶሪዮ ኮሬዥ ዋጋ እየተጠየቀበት ካለው ጋር ይበልጣል፣ እንደውም በ8 ሚሊዮን ፓውንዶች ማለት ነው። ታዲያ ማንቸስተር ዩናይትዶች በዚህ ሁኔታ ላይ ትንሽ ግራ ሊጋቡ ይችላል ነው እየተባለ የሚገኘው። ሌላኛው መረጃችን ቪክቶር ኦሲሜን ይመለከታል። ቪክቶር ኦሲሜን እንግዲህ ከዩናይትድ ራዳሮች ውስጥ ካሉ አጥቂዎች ውስጥ ዋነኛው ነው እየተባለ ነው የሚገኘው። ናፖሊን እንግዲህ እንደሚሰናበት እርግጥ የሆነው ቪክቶር ኦሲሜን የአልሂላልንም ጥያቄ ውድቅ ማድረጉ ይታወሳል። እንደገና ደግሞ አልሂላልም ዳግም ጥያቄ አቅርቦለታል፣ የተሻሻለ ጥያቄ ማለት ነው። ታዲያ ግን ልጁ የአውሮፓ ውድድር መድረክ ይበልጥብኛል ብሎ ነው የመጀመሪያውን ዙር ጥያቄ ውድቅ ያደረገው። የአሁኑንስ ምን ያደርገዋል የሚለውን እምናየው ይሆናል። ታዲያ ግን ማንቸስተር ዩናይትድ ይህን ልጅ ከሚፈልጉት ክለቦች መካከል ዋነኛው ሆኖ ብቅ ብሏል ማለት ነው። በ41 ጨዋታዎች 37 ጎሎችን ነው ማስቆጠር የቻለው ይህ ድንቅ ናይጄሪያ የፊት መስመር ተጫዋች ለጋላታሳራይም ሁነኛ መፍትሄ ሆኗል በአጥቂ መስመር ክፍሉ ማለት ነው። ታዲያ ይህ ልጅ የጋላታሳራይ ውሰት ሁሉን ጨርሷል። እንደገና ደግሞ ከናፖሊ ጋርም እንደሚለያዩ ይፋ ሆኗል። ወዴት ያመራል የሚለው ነገር ትንሽ አሳሳቢ ደረጃ ላይ ደርሷል ማለት ነው። በሌላኛው በኩል ደግሞ እዛው ማንቸስተር ዩናይትድ ውስጥ ስንቆይ ኤሚሊያኖ ማርቲኔዝ ከግብ ጠባቂዎቹ ራዳር ውስጥ ራሱን አግኝቶታል እየተባለ ነው። ይህ ስፔን አርጀንቲና ይዞት የወጣው መረጃ እንደሚያመለክተው ከሆነ ይህ አርጀንቲናዊ የአውሮፓ አልኩኝ የዓለም ሻምፒዮና የዓለም ዋንጫ ሻምፒዮና በረኛ በማንቸስተር ዩናይትድ ኦልትራፎርድ ደጅ ውስጥ የግብ ዘቡን እንዲጠብቅ ከሚፈለጉ ግብ ጠባቂዎች መካከል ዋነኛው ነው ተብሏል። ዩናይትዶች እንግዲህ ከጋላታሳራይ እንዲሁም ደግሞ ከሌሎች የሳውዲ ክለቦች ጋር ግብ እንደሚገጥማቸው ነው እየተነገረ የሚገኘው። ምናልባት ግን የማንቸስተር ዩናይትድን ጥያቄ ሊቀበል ይችላል ሲል ነው ኢኤስፒኤን እንዲሁም ደግሞ ሚረርም ደግፎት ዘሚረርም ይዞት የወጣው መረጃ የሚያመለክተው ማለት ነው። በሌሎች የዝውውር ዜናዎች ስናመራ ማለት ነው ሪያል ማድሪድ ጋር እንሄዳለን። ሪያል ማድሪድ እና ሊቨርፑል ግብ ውስጥ ገብተዋል እየተባለ ነው። ሊቨርፑሎች እንግዲህ ትሬንት አሌክሳንደር-አርኖልድ በነፃ ከወጣባቸው በኋላ ሪያል ማድሪድ አሁንም አልበቃኝም እያለ ነው። ኮኛቴን በቀጣይ ውድድር ዘመን በነፃ ለማስፈረም ንግግር ጀምሯል ነው እየተባለ የሚገኘው። ታዲያ ይህንን የ26 ዓመት ፈረንሳይ የመሃል ተከላካይን ተጫዋች በነፃ ለማስፈረም ፍላጎት እንዳለው ነው እየተነገረ የሚገኘው። ማርካ ይዞት የወጣው መረጃ እንደሚያመለክተው ከሆነ ቀጣይ ዓመት ኮንትራቱ ይጠናቀቃልና ሊቨርፑሎች ገና ካሁኑ ኮንትራቱን ማራዘም ማይችሉ ከሆነ ምናልባትም እንደ የአርኖልድ ጣፋንታ እንዲሁም የምባፔም ጣፋንታ እንደሚደርሰው ነው እየተዘገበ የሚገኘው ማለት ነው። ወደ ማንቸስተር ዩናይትድ እንመለስና አንድ ዜና ነበረ። ራስመስ ሆይሉንድን ይመለከታል። ይህ የማንቸስተር ዩናይትድ የፊት መስመር አጥቂ ከቀናት በፊት እንግዲህ ከማንቸስተር ዩናይትድ ክለብ እንደማይወጣና ራሱን በሩበን አሞሪም ፕሮጀክት ስር እንደሚመለከት ነው ሲናገር የነበረው። ነገር ግን አሁን እንደወጡት መረጃዎች ከሆነ ኢንተር ሚላኖች የዚህ ልጅ ፊርማ ከሚፈልጉ ክለቦች መካከልና ወደፊት እየገፉ ከመጡ ክለቦች መካከል ዋነኞቹ ሆነዋል ማለት ነው። የጣሊያን ክለቦች የዚህ ልጅ የማንቸስተር ዩናይትድ የሽያጭ ሊስት ዝርዝር ውስጥ መገኘቱን ተከትሎ የዚህ ልጅ ስም የጣሊያን ክለቦች ፈላጊ ሆኖ ብቅ ብሏል። ኤሲ ሚላን፣ ጁቬንቱስ፣ ኢንተር ሚላን፣ ናፖሊም ጭምር ማለት ነው። በእርግጥ ልጁ ጥሩ አቋም ኖሮት አይደለም፣ ነገር ግን በጣሊያን ቤት ምናልባት ዳግም ሊያንሰራራ ይችላል ብለው ተስፋን በማድረግ ነው። ታዲያ ኢንተር ሚላንም
ዋናኞቹ ፈላጊ ከሆኑ መካከል ሆኖ ብቅ ማለቱና ጥያቄ ለማቅረብም ዝግጅት እያደረገ እንደሆነ ጋዜጣ ዴሎ ስፖርት ይዞት የወጣው መረጃ ያመለክታል። በሌላ ዜና ስንመለከት አሊያንድሮ ጋርናቾ እናያለን። ቼልሲ፣ አስቶን ቪላ እንዲሁም ደግሞ ትላንትና ቶተናም አዲሱ የዚህ ልጅ ፊርሚያ ፈላጊ ክለብ ሆነው ብቅ እንዳሉ ነው እየተነገረ የሚገኘው። እነዚህ ክለቦች የዚህ ልጅ ፊርሚያ ከሚፈልጉ ክለቦች መካከል ዋነኞቹ ሆነዋል። የ20 ዓመት የአርጀንቲናዊ የመስመር ተጫዋች ከሩበን አሞሪም ጋር ሰጥ አገባ ውስጥ ገብቶ እንግዲህ ክለብ ብትፈልግ ይሻላል ማለቱን ተከትሎ ከዩናይትድ እንደሚወጣ እርግጥ ሆኗል። ፋብሪዚዮ ሮማኖም አረጋግጦታል ከዩናይትድ እንደሚወጣ። ታዲያ የዚህ ልጅ ፊርሚያ ማን ያገኛል? ውሉን ማፍረሻውን ከፍሎ ማን ይወስደዋል እየተባለ ይገኛል። በጉጉት የምንመለከተው የዝውውር መረጃ ቢኖር ይሄን ነው ማለት ነው። በሌሎች ዜናዎች ስንመለከት ወደ ኤሲ ሚላን እናያለን። ኤሲ ሚላን የአርሰናሉን የክንፍ መስመር ተከላካይ ኦሌክሳንደር ዚንቼንኮን ማስፈረም እንደሚፈልጉ ነው ኮሪየር ዴሎ ስፖርት ይዞት የወጣው መረጃ የሚያመለክተው። ይህንን ተጫዋች ለማስፈረም ኤሲ ሚላኖች ፉክክር ውስጥ ገብተዋል እየተባሉ ንግግርም ጀምረዋል። ዩክሬናዊውን የ28 ዓመት የመስመር ተከላካይን ተጫዋች ለማስፈረም ከሚፈልጉት ክለቦች መካከል ኤሲ ሚላን ዋነኛው ነው። ሌላ ክለብ እስካሁን ፍላጎትም ሆነ ጥያቄ የሚያቀረበ ክለብ የለም። ነገር ግን ኤሲ ሚላኖች ከፍላጎትም አልፈው ንግግርም መጀመራቸው ነው እየተነገረ የሚገኘው። በፒኤስጂ ቤት በርንማውዙን ተከላካይ ኤሊያ ዛባርኒን ለማስፈረም ንግግር ጀምሯል። ከልጁ ጋር ደግሞ ሙሉ ለሙሉ ተስማምቷል። አሁን የሚቀረው ከክለቡ ጋር ነው፣ ከበርንማውዝ ጋር ነው። ይህንን ተጫዋች ለማስፈረም ጫፍ ላይ ደርሷል ሲል ነው ፋብሪዚዮ ሮማኖ የተናገረው። ጋላታሳራይ ባርሴሎናውን ግብ ጠባቂ ማርክ አንድሬ ተር ስቴገንን ለማስፈረም ጥያቄ አቅርቧል። የ33 ዓመቱ ጀርመናዊን የግብ ዘብ ለማስፈረም ከሚፈልጉ ክለቦች መካከል ዋነኛውና ጥያቄም አቅርቧል። ቴር ስቴገን በዚህ ውድድር ዘመን በባርሴሎና ቤት በጉዳት ምክንያት ብዙ ጨዋታዎች እንዳለፉት ይታወሳል። በሱም ምትክ ሼዝኒ ከመጣ በኋላ ጥሩ ብቃት አስመልክቶናል። እንዲሁም ደግሞ የኤስፓኞሉ ግብ ጠባቂ ዋን ጋርሲያን በክረምቱ የመፈረሙን ሁኔታ ተከትሎ ነው ማርክ አንድሬ ተር ስቴገን ከባርሴሎና እንደሚወጣ እርግጥ የሆነው ማለት ነውና ብዙ እየተባለለት ይገኛል ይህ መረጃ እና ወደ ጋላታሳራይ ሊያመራ ይችላል እየተባለ ነው። የፖርቹጋሉ ኮከብ ክለብ ፖርቶ የሳውዛምፕተኑን አማካይ ዲብሊንግን ለማስፈረም ታይለር ዲብሊንግን ለማስፈረም ፉክክር ውስጥ ገብቷል እየተባለ ነው። የእንግሊዛዊውን የመስመር አማካይ ማለት ይቻላል መስመርም ተጫዋች ነው፣ አማካይም ይሆናል። 19 ዓመቱ ነው ገና። በብዙ የእንግሊዝ ክለቦችም ተፈላጊ መሆኑም የሚታወስ ነገር ነውና ታዲያ የዚህ ልጅ ፊርማ ከሚፈልጉ ክለቦች መካከል ፖርቶ ዋነኛ ሆኖ ብቅ ማለቱ ነው እየተጠቀሰ የሚገኘው። የእንግሊዝ ፕሪሚየር ሊግ እንግዲህ እጣ ድልድል ከነገ ወዲያ ማለትም ሮብ ይወጣል። ታዲያ በዛ ጊዜ ማን ከማን ደረሰው የሚለውን አብረን የምንመለከት ይሆናል። እንዲሁም ክለቦች በሜዳቸው ነው ወይስ ከሜዳ ውጪ ከማን ጋር ይደርሳቸዋል፣ የፕሪሚየር ሊጉ የመዝጊያ እንዲሁም የመክፈቻ ጨዋታዎች ምን ይመስላሉ የሚለውን የምንወያይበት ይሆናል። ለዛሬው በኪኮፍ ሀበሻ የዝውውር መረጃዎች ይዤላችሁ የቀረብኩት አንገብጋቢ መረጃዎች ማለት ይቻላል እነዚህን ይመስላሉ። ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ እንዲሁም ቀረ የምትሉት ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ እንድታስቀምጡ ስል በአክብሮት ጠይቃለሁ። በሌሎች የዝውውር መረጃዎች እስክንገናኝ ድረስ ሰላም።